ሰበር ዜና ሰራዊቱ በፋኖ ተሸንፏል ይውጣ ሲሉ ጀነራሉ አፈረጡት። በአማራ ክልል መንግስት 25000 ጦር እያሰለጠነ መሆኑ ታወቀ። ወታደራዊ ካምፑ ተመታ። አብይ ጦሩ አሰብን እንዲቆጣጠር አዘዙ። የኢትዮ ፖስት ነው። ሰራዊቱ በፋኖ ተሸንፏል ሲሉ ጀነራሉ አመኑ። አቶ አረጋ ከበደ በበኩላቸው ሰራዊቱ ሊወጣ ስለተዘጋጀ የራሳችንን ኃይል በአስቸኳይ ማደራጀት አለብን ሲሉ እቅጩን ተናግረዋል። አቶ አረጋ የሚመሩት የአማራ ክልል መንግስት የክልሉን በጀት ሙሉ በሙሉ ለጦርነቱ በማዋል 25000 የሚጠጋ የአድማ ብተናና ሚሊሻ ኃይል በማሰልጠን ላይ እንደሚገኙም ታውቋል። በወሎ ጃራ የምሬ ወዳጁ ጦር የመንግስት ወታደራዊ ካምፕ ላይ ስለፈጸመው ጥቃትም አዲስ መረጃ ወጥቷል። በዝርዝር የምታደምጡት ዘገባችን ነው። ጠቅላይ ሚኒስትር አብይ አህመድ አሰብን መቆጣጠር ትዕዛዝን ሰጡ። ጠቅላዩ ይህንን የመጨረሻ ትዕዛዝ የሰጡት በትናንትናው ዕለት መጽሐፋቸውን ባስመረቁበት ወቅት ነው። ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ለድርድር እጃችንን ዘርግተን እየጠበቅናችሁ ነው፣ እምቢ ካላችሁ ግን ለጦር ትዕዛዝ ሰጥተናል ሲሉ አፍርጠውታል። ኤርትራ በበኩሏ የኢትዮጵያ ቀይ ባህር ጉዞ እጅግ አደገኛና መርዘኛ ነው ስትል አዲስ ክስም ይዛ መጥታለች። ከቋፍ የደረሰው የሁለቱ ሀገራት ውጥረትና የአብይን ቀጭን ትዕዛዝ እንመለከታለን። አቶ ክርስቲያን ታደለ በሞትና በህይወት መካከል ይገኛሉ። ፖለቲከኛው በእስር ላይ ሆነው በህመም እየተሰቃዩ እንዳለ ታውቋል። የአማራ ብሔርተኝነት ጀማሪ ናቸው የሚባሉት ፕሮፌሰር አስራት ወልደየስ በኢህአዴግ ዘመን በሕክምና እጦት እንደተገደሉት ሁሉ አቶ ክርስቲያንም የፕሮፌሰሩ ጣፋንታ እንዳይገጥማቸው ተፈርቷል። ከቃሊቲ እስር ቤት ስለ ፖለቲከኛው የሾለከውን መረጃ እናጋራችኋለን። የተወደዳችሁና የተከበራችሁ የኢትዮ ፖስት ቤተሰቦች ለእናንተ ውድ ተመልካቾቻችን ይመጥናል ያልናቸውን ትኩስ መረጃዎችን አጠናክረን መተናል። ከአማራ ክልል ጀነራሎች ስብሰባ እስከ ወሎ የካምፕ ጥቃት በአዲስ አበባ እስከ አስመራ የተሰሙ አዳዲስ መረጃዎችን ታደምጣላችሁ። ቪዲዮ ላይክ እና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። አሁን ወደ ዝርዝሩ እናመራለን። አቶ ክርስቲያን ታደለ በሞትና ህይወት መካከል ይገኛሉ። ፖለቲከኛው በእስር ላይ ሆነው በህመም እየተሰቃዩ እንዳለ ታውቋል። የአማራ ብሔርተኝነት ጀማሪ ናቸው የሚባሉት ፕሮፌሰር አስራት ወልደየስ በኢህአዴግ ዘመን በሕክምና እጦት እንደተገደሉት ሁሉ አቶ ክርስቲያንም የፕሮፌሰሩ ጣፋንታ እንዳይገጥማቸው ተፈርተዋል። ከቃሊቲ እስር ቤት ስለ ፖለቲከኛው እጅግ አሳዛኝ መረጃ ተሰምተዋል። መረጃው ሰብአዊነት የሚሰማቸውን ወገኖች ሁሉ ያሳዘነ ሆኗል። ቢቢሲ በዛሬው ዕለት ባጋራው መረጃ አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸውን ጠቅሶ ዘግቧል። ሰኞ ዕለት ታስረውበት ወደሚገኘው የቂሊንጦ ማረሚያ ቤት ሄደው እንደጎበኟቸው የገለጹት ጠበቃ ሰለሞን ገዛኸኝ አቶ ክርስቲያን በቅርቡ ቀዶ ሕክምና ከማድረጋቸው ጋር በተያያዘ ህመማቸው እየተባባሰ መምጣቱን ገልጸዋል። የአቶ ክርስቲያን ታደለ አንድ ቤተሰብ አባልም አቶ ክርስቲያን ከወራት በፊት በመቀለስ ሆስፒታል ቀዶ ሕክምና ማድረጋቸውን እና በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጋቸው አሁን ላሉበት ሁኔታ እንዳበቃቸው ተናግረዋል። ፍርድ ቤቶች ለእረፍት ዝግ በመሆናቸው ብዙም እንደማይገናኙ የተናገሩት ጠበቃቸው ሰለሞን ደህና አለመሆናቸውን ከሰሙ በኋላ ወደ ማረሚያ ቤት ሄደው አቶ ክርስቲያንን ባገኟቸው ጊዜ በእጅጉ ታመውና ደክመው መመልከታቸውን ለቢቢሲ ተናግረዋል። ጠበቃው አክሎ ቀዶ ሕክምና ካደረጉ በኋላ ክትትልና የምግብ ጨምሮ አስፈላጊ እንክብካቤ በተገቢ ሁኔታ አለማግኘታቸውን በጤና ሁኔታቸው ላይ ተጽዕኖ እንዳለው አመላክተዋል። ስማቸው እንዲጠቀስ ያልፈለጉ የአቶ ክርስቲያን የቤተሰብ አባል ለአቶ ክርስቲያን በሕክምና ሆነ በፍርድ ቤት የተፈቀደላቸውን ለህመማቸው ተስማሚ የሆኑ ምግቦችን ማስገባት እንዳልተፈቀደላቸው እና ከአንድም ሁለት ምግብ መቅረብ ሳይችል መመለሳቸውን ገልጸዋል። ከዚህም ባሻገር አቶ ክርስቲያንን ጨምሮ በሽብር ተከሰው ማረሚያ ቤት የሚገኙት የምክር ቤት አባላት ለመጠየቅ ወደ ማረሚያ ቤቱ በሚያመሩበት ወቅትም እንግልትና መጉላላት ይደርስብናል ብለዋል። አቶ ክርስቲያን ከወራት በፊት ቀዶ ሕክምና ተደርጎላቸው እንደነበር ቤተሰቦቻቸውና ጠበቃቸው የገለጹ ሲሆን በወቅቱ በተገቢ ሁኔታ ክትትል አግኝተው ሳያገግሙ ወደ እስር ቤት እንዲመለሱ ተደርገዋል ሲሉ ቤተሰቦቻቸው ቅሬታ አሰምተው ነበር።
የአቶ ክርስቲያን ቤተሰቦችም እንደሚሉት ያሉበት ሁኔታ አሳሳቢ መሆኑን በመጥቀስ ለመንቀሳቀስና ጠያቂዎቹን ለማናገር አዳጋች በሆነ ሁኔታ ላይ ይገኛሉ ብለዋል። በተጨማሪም ወደ ማረሚያ ቤቱ ከተመለሰ በኋላም ለማገገም የሚያስፈልገው እንደ አጥሚትና ሌሎች ነገሮች ይዘን እንዳንገባ ተከልክለናል። ከአንድ ሁለት ጊዜ አጥሚት ይዘን ተመልሰናል። በጣም ነው የታመመው። በስርዓት እንኳን ቆሞ አያናግረንም። የቤተሰብ አባል የሆኑት ግለሰብ አቶ ክርስቲያን ሕክምና እንዲያገኙ እና ያሉበት ሁኔታ እንዲሻሻል የሰብአዊ መብት አካላት የሰብአዊ መብት ጥሰት የተፈጸመባቸው ነው ያሏቸው እስረኞች እንዲጎበኙ ጠይቀዋል። አድማጮቻችን መረጃችን አሁንም የቀጠለ ሲሆን በሌላ በኩልም ሰራዊቱ በፋኖ ተሸንፏል ሲሉ ጀነራሉ አመኑ። አቶ አረጋ ከበደ በበኩላቸው ሰራዊቱ ሊወጣ ስለተዘጋጀ የራሳችን ኃይል በአስቸኳይ ማደራጀት አለብን ሲሉ እቅጩን ተናግረዋል። አቶ አረጋ የሚመሩት የአማራ ክልል መንግስት የክልሉን በጀት ሙሉ በሙሉ ለጦርነቱ በማዋል 25000 የሚጠጋ የአድማ ብተናና ሚሊሻ ኃይል በማሰልጠን ላይ እንደሚገኝም ታውቋል። በወሎ ጃራ የምሬ ወዳጅ ጦር የመንግስት ወታደራዊ ካምፕ ላይ ስለፈጸመው ጥቃት አዲስ መረጃ ወጥቷል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ክልሉን ከመከላከያ ሰራዊቱ ለመረከብ የሚያስችል አቅም ለመገንባት መስራት አለብን ማለታቸውን ተናግረዋል። አቶ አረጋ የሚመሩት የአማራ ክልል መንግስት የክልሉን በጀት ሙሉ በሙሉ ለጦርነቱ በማዋል 25000 የሚጠጋ የአድማ ብተናና ሚሊሻ ኃይል በማሰልጠን ላይ የሚገኝ ሲሆን ርዕሰ መስተዳድሩ ክልሉን ከመከላከያ ለመረከብ አቅማችንን እናጠናክራለን ያሉት ይህንን ከግምት ውስጥ በማስገባት ነው ተብለዋል። በርካታ የአድማ ብተናና ሚሊሻ ስልጠና በመስጠት ላይ የሚገኘው የፌዴራል መንግስቱ መከላከያ ሰራዊቱ ክልሉን ለቆ እንዲወጣ ቢወሰን ክልሉን አቶ አረጋ ከበደ የሚመሩት መንግስት ሙሉ በሙሉ ለመቆጣጠር እንዲቻል በማሰብ ነው ተብሏል። የአማራ ክልል መንግስት ጦርነትን ማራዘም ፋኖ አለ ተብሎ የሚታሰበውን ህዝባዊ ቅቡልነት ማሳጣት የሚቻልበት አንድ ፖለቲካዊና ወታደራዊ ስልት ተደርጎ እየተወሰደ ነው ሲሉ ምንጮችም ገልጸዋል። ይህ በእንዲህ እንዳለ የፋኖ ኃይሎች በወሎ ጃራ የመንግስት ወታደራዊ ካምፕ ላይ ጥቃት መፈጸማቸው አሁንም እያነጋገረ ሲሆን ስለ ጥቃቱ ዝርዝር መረጃ ወጥቷል። ድንገት በተከፈተው ተኩስ ማሰልጠኛ ጣቢያው በእሳት መያያዙን የገለጹት የመሰረተ ሚዲያ ምንጮች ተኩሱ እስከ ትናንት ማክሰኞ ጠዋት ድረስ ቀጥሎ ማርፈዱን ተናግረዋል። ከተኩሱ ልውጡ ጋር በተገናኘ የቆሰሉ ሰልጣኞች በወታደራዊ ተሽከርካሪዎች ወደ ወልዲያ አቅጣጫ ሲጓጓዙ መመልከታቸውን ተናግረዋል። ለደህንነቷ ሲባል ስሟን እንድንጠብቅላት የጠየቀችን አንዲት የወልዲያ ከተማ ነዋሪ ዛሬ ጠዋት የሕክምና ቀጠሮ ስለነበረብኝ ወደ ወልዲያ ሆስፒታል ሳቀና በመከላከያ ሰራዊት አምቡላንስ 7 አስከሬን ተጭኖ ሲወጣና ሌሎች ከ10 በላይ የሚሆኑ ቁስለኞች በድንገተኛ የሕክምና ክፍል ውስጥ ሐኪሞች ነፍሳቸው ለማትረፍ ሲሯሯጡ ተመልክቻለሁ ስትል ተናግራለች። በወቅቱ ታካሚዎችን ከአካባቢው ገለል እንድንል ታዘዝን የምትለው የአይን ማኟ ጉዳቱ የደረሰው ጃራ ተብሎ በሚጠራው የሚሊሻ ማሰልጠኛ ካምፕ መሆኑን ከሐኪሞች መስማቷን ተናግራለች። ይህ በእንዲህ እንዳለ በሌላ መረጃችንም ጠቅላይ ሚኒስትር አብይ አህመድም አሰብን መቆጣጠር ትዕዛዝ ሰጡ። ጠቅላይ ይህንን የመጨረሻ ትዕዛዝ የሰጡት በትላንትናው ዕለት መጽሐፋቸውን ባስመረቁበት ወቅት ነው። ለድርድር እጃችንን ዘርግተን እየጠበቅናችሁ ነው፣ እምቢ ካላችሁ ግን ለጦር ትዕዛዝ ሰጥተናል ሲሉ አፍርጠውታል። ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። ይህን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ደህንነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ
ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። ኤርትራ በበኩሏ የኢትዮጵያ ቀይ ባህር ጉዞ እጅግ አደገኛና መርዘኛ ነው ስትል አዲስ ክስ ይዛ መጥታለች። የጠቅላይ ሚኒስትር አብይ አዲስ መጽሐፍ የሆነው የመደመር መንግስት ትናንት ተመርቋል። በመረቃው ስነ ስርዓቱ ላይ ንግግር ያደረጉት አብይ ስለ ባህር በር እቅጩን ተናግረዋል። አይቀሬ ነው ተዘጋጁ ብለዋል። ኢትዮጵያ የመግቢያና መውጫ በሯን ታዘጋጃለች። ኢትዮጵያ የመግቢያና መውጫዋን በር ጉዳይ በተመለከተ በሰላማዊ መንገድ ለመነጋገር ከሚዘጋጅ ሀገር ጋር ለመነጋገር ዝግጁ ነች። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ትሆናለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ኢትዮጵያ ሰላምን ታስቀድማለች፣ ደህንነትን ትፋለማለች፣ መግቢያና መውጫዋንም ታዘጋጃለች። ኢትዮጵያ መግቢያና መውጫ በሯን ሳታሳካ እዚህ ካለነው ግማሾቻችን በህይወት ላንኖር እንችላለን። ለልጆቻችን ግን የተዘጋ በር እናስረክባቸዋለን። ኢትዮጵያ ትችላለችም ብለዋል። ይህ የአብይ ንግግር በተሰማ በደቂቃዎች ውስጥም ኤርትራ አዲስ ክስ ይዛ ከተፍ ብላለች። ሻዕቢያ ትናንት ባወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ እንድራ ሲል በይፋ አውግዞታል። እንድራ ማለት በትግርኛ በደንብ ያልታሰበበትና በስሜት የሚደረግ እንቅስቃሴ ወይም ውጤቱ የማያምርና ለከንቱ ልፋት የሚዳርግ ጉዞ እንደማለት ነው። ይህ የኤርትራ መንግስት የትናንቱ የትንታኔ መግለጫ በሁለት የቀድሞ አጋር ሀገራት መካከል ያለው ግንኙነት እንደገና ውጥረት ውስጥ መግባቱን አመላካች ነው። የተወደዳችሁ የቻናላችን አድማጭ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮቻችንን ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን።